እሺ አይ አይደለም እኔ እንዳጋጣሚ እንግዲህ መጽሐፉን እኔን አታምንበትም እኔ ግን ስለማምንበት ነው ማለት ኦርቶዶክስ ስለሆንኩ አምንበታለሁ እኔ ጋር ልኝ እየጸለይኩበት ነው ትክክል አይደለም ዲያቆን ይቅርታ ግን ሰላም ብያለሁ መጀመሪያ እግዚአብሔር ይመስገን ይቅርታ እኔ እኮ ትክክል ነው አይደለም ያልኩት እኔ ያልኩት ከመጽሐፍ ቅዱስ ያሉትን መጽሐፍቶች እንደዚህ አይነት ክርክር ላይ ስንገባ አንጠቀማቸው ምክንያቱም እኛ መጽሐፍ ቅዱስን መጀመሪያ የምንቀበለው አይደል መጽሐፍ ቅዱስን ተቀብለን ክርስቶስ እግዚአብሔር መሆኑን ካመንን በኋላ አጠራርግልኝ ማለት አጠራርግልኝ ሰው ቤት ስለሆነ አጠር ተቀበለዋላ ተቀበለው አጭር ነው እኔ እቀበለዋለሁ መጽሐፉን ነው መጽሐፉን ነው እቀበለዋለሁ እኔማ እቀበለዋለሁ ጥሩ ግን ታምረ ማርያም የሃይማኖት መሰረት አይደለም እያልከኝ ነው ታምረ ማርያም የሃይማኖት መሰረት ነው እንዴት ነው እንዲልትልበት የቻልከው በጣም ይቅርታ መሰረታችን ስለሆነ ነው ብዬ ነው ማምነው ለዛ ነው አይ ታምረ ማርያም የቤተክርስቲያናችን በሃይማኖታችን መሰረት እንደሆነ እንግዲህ እየተማርንበት እንደውም የእመቤታችን ሁሉ ጊዜ ለተለስ ሲነበብ ስም አጠራሩ ላይ ይጥፋ ነው የሚባለውና ይሄ እዚህ ጋር ቅር ብሎኛል እንደ ኦርቶዶክሳዊነት ያው ብዙዎች ኦርቶዶክስ አይደለም ይሉኛል እኔ ግን ኦርቶዶክስ ነኝ ቅር ይለኛል አሁን አንተ ኦርቶዶክስ ሆነክ ትንሽ ታምረ ማርያም ስነካ ተሰማኝ ልክ ነው ወንድሜ ማለት እኔ ከዚህ በፊትም የሰማሁት ነው እኛ መጽሐፍ ቅዱስን ነው መሰረት እንደዚህ አይነት ክርክሮች ላይ ስንል መጽሐፍ ቅዱስን ነው መሰረት አድርገን የምንነሳው እንጂ ተነስተን ዘለን አዋልድ ላይ አንገባ ምክንያቱም አንድ ሰው መጀመሪያ ታምረ ማርያምንም መሰረት ከሆነ ኖ አጭር እንድታረግልኝ ነው የምፈልገው መጽሐፍ ቅዱስ መሰረት ከሆነ መጽሐፍን ቅዱስ ብቻ አንተ መጽሐፍ ቅዱስ ብቻ ነው መሰረት የምታረገው ስለዚህ ታም ይያልክ ማለት ኦርቶዶክስ ኮም ክላንተው ብዬ ነው አይደለም ስለሚገፍ ላንተው በማሰብ ነው እንጂ ሌላ አይደለም አንደኛ ደግሞ አገልጋይ ነህ ወይ ደግሞ እዚህ ንጽጽር ውስጥ እንጀራህን እንዳታጣ ፈልግ አይ ቃል በቃል ብለሃል ወንድም ማለት ታምረ ማርያም በቃ እንግዲህ ሰንበት ተማሪ ኮንክ ወንድሜ ምን አለ መሰለ ወይ እንደኔ አዳምጥና እኔ አሁን እዚህ ጋር ይምራን እያዳመጥኩ ነው እንጂ ይምራን ትክክል ነው ወይም ትክክል አይደለም ለማለት አይደለም መጽሐፉን ስለሚናገር ብቻ ነው እኔ የማዳምጠው አሁን ብዙ ሰው እኔን ሙስሊም አድርጎኛል አስልሞኛል ኦርቶዶክሳውያን ማለት ያ የራሱ የግሉ ነው እዚህ ጋር ግን እየተናገረ ያለው ይሳደባል እያሉኝ ነው በመጽሐፉ ላይ መልስ ካለክ መጽሐፉን ወይ ደግሞ በተክርስቲያኗ ማውገዝ አለባት አይ እኔ ግን ራሴ አሁን እኔ ጋር አለኝ አሁን ይምራን እያለ ያለው አይደለም ትራሴ ጋር እንደውም አንዳንዴ አየብኝ እንዴ ነው እያልኩ ያለሁት እኔ አሁን ይምራን በአካል አላውቀውም እንጂ ጸልዬ አጠገቤ ትራሴ ጸሎት ቤቴ ነው የማስቀምጠው ይሄ ምንም የማላፍርበት ነው አስሬስ ነው የምነግራችሁ የምር ስለዚህ ለምን የሚለው ነገር ትክክል ካልሆነ እኔ አሁን አንተን አመንኩ ይምራንን አላምነው ቤቱ ልግባ እንጂ ይምራን አላም አንተ ግን ትክክል አይደለም ካላመንክበት እኔም አላምንበትም ማለት እኔ ትክክል ተረዳኝ ወንድም እኮ እኔ አይ ወይ ይቅርታ ጠይቅ ምን አለ መሰለ ማለት ዕውቀት ቆይ ወንድም አለ ምን እኔ ታምረ ማርያም እና እዚህ መጽሐፉ ላይ ቅር ስላለኝ እኔ ይቅርታ ብጠይቅ ደስ ይለኛል ማለት ስህተት ዕውቀት ጥሩ አይደለም አሁን እዚህ ጋር በስድብ በንቁሪያ እንትን የምንለው ነገር አይደለም እኔ አሁን ይምራን መጽሐፉን የፈለገ መጽሐፉን የጻፈው እንጂ ቢጠየቀው እኔ አልጠየቅም በመጽሐፍ ቅዱስ ላይ ብቻ ከሆነ መጽሐፍ ቅዱስ ላይ ይሄስ መጽሐፍ እኛ ኦርቶዶክሳውያን እንቀበለዋለን እኔ ታምረ ማርያም እንቀበላለሁ ሰይፈ ስላሴ ሰይፈ መለኮትን እቀበላለሁ እንዴት ይደረግ ይሄን አሁን ትንሽ ቅር ስላለኝ ነው እኔ ይቅርታ ወንድሜ እሺ ላስከፋ ፈልጌ አይደለም ገብቶኛል እኔ ከዚህ አንድ ሰው ሲናገር ስለሰማው ነው ምክንያቱም እንግዲህ እሱም ስህተት ከሆነ እኔም ይቅርታ ጠይቃለሁ እኔ መጀመሪያ መጽሐፍ ቅዱስን አንዴ ቆይ አንዴ አንዴ ፈለገ ከስራ አይሰማችም ከስራ አይሰማችም ይባል ሀቢብ አይሰማም ፈለገ አይሰማም ሀቢብ ላውዶ በቃ ፈለገ አይሰማም ወገን አውርጃ አይሰማም ቄስ ነው እሺ ከስራ አይሰማችም ላይ ይቋረጣል መሀል ላይ እኔ ግን በጠይቅ በጣም ደስ ይለኝ ነበር ዛሬ
ኧረ ቆይ እንደዚህም አይደለም። እኔ እንደዚህ ልቀጥሉ እናንተ እኔን አውራኝ ይል ወንድም አለም እኔ አሁን ለአንተን ይቅር ስላለኝ ነው። እኔ አሁን አንደኛ ይቅርታ አድርግልኝና እኔ የሆነ ታምረ ማርያምን አንድ ኦርቶዶክስ አልቀበልም ሲለኝ ይከፋኛል። ስለሚከፋኝ ነው ማለት ካለኝ አኳያ ነው እንጂ ማንም ደስ እንዲለው እዚህ ጋራ ማለት ኤንዜድ ይሰማሃል? ይሰማኛል ወንድሜ። ቆይ አንድ ጊዜ እሺ፣ አንዳንድ እናውራ ወንድሜ። አንድ ኤንዜድ በጣም ይቅርታ አይደለም አንዴ ይቅርታ በጣም እንትን ካልኩ ምክንያቱም ስህተቱ ከኔ ከሆነ እሺ ድጋሚ ጠይቄ እመጣለሁ። እስካሁን ስለሰማው ነው እንትን አይደል? ስለዚህ ድጋሚ ጠይቄ እመጣለሁ። ከዛ በኋላ ሁላችንም እንስማማለን ብዬ አስባለሁ። እምነቴን የነካው አልመሰለኝም ነበር። እኔ ኦርቶዶክስ ነኝ። ይሄንን መጽሐፍም እቀበለዋለሁ። ታምር ማርያምንም በደንብ እቀበላለሁ። በጣም ነው የምቀበለው። ግን ለሃይማኖት ክርክር እዚህ ጋር አይሆንም ብዬ ነው እንጂ ስለሰማው ነው እሱንም። ስለዚህ ስህተት ከሆንኩኝ በጣም ይቅርታ ጠይቃለሁ። ስለዚህ ድጋሚ ጠይቄ ለመምጣት እሞክራለሁ ማለት ነው። አመሰግናለሁ ወንድሜ። ማለት እኔ እዚህ ጋር አሁን ምን አለ መሰለ በውስጥ መስመር ብዙ ነገር ይጻፍልሃል። እኔ እንድትረዳ የምፈልገው ነገር እኔ ኦርቶዶክስ ነኝ። ኦርቶዶክስ መሆንክን አንተም ታውቀዋለህ። አንተም ደግሞ የቤተክርስቲያኗ አገልጋይ ነህ። እኔ እዚህ ጋር ግን እንደ ኦርቶዶክስነቴን እዚህ ጋር ያለው ገስት ላይ ምንድነው ኤንዜድ ወይም ዳቆን ብዬ አይደለም የመጣሁት። አንተ ግን የዳቆን ልብስ አለና ለዛ ስለሆነ እዚህ ጋር ምን አለ መሰለ ከታች ምዕመኑ አለና ሌላው አንተን እንዳይሰሩብህ የኛው ልጆች ናቸው። ሙስሊም ችግር የለውም። የኛው ልጆች አንተን ለመኮነን አንተን እንትን ለማለት በቃ እንድትሳደብ ይፈልጋሉ። አሁን እኔ እንድሳደብ አሁን በውስጥ ባሳይክ አሁን እዚህ ጋር ሆኜ የሚጻፍልኝን ልነግርህ አልችልም። ለምን እኔ እውነታን ነው የምፈልገው፣ እውነታን እረዳለሁ። የምቀበልበትን መጽሐፍ ግን አላፍርበትም። ለኢምራን ላላስረዳው እችላለሁ፣ ግን እኔ እንደማላፍርበት እነግረዋለሁ። ስለዚህ በጣም አመሰግናለሁ። ጠይቀ መንጣቱ ጥሩ ነው። እዚህ ጋር ዝም የምለው ምንድነው መጽሐፉን ነው እየተናገረ ያለው። መጽሐፉን እየተናገረ እስካለ ድረስ ምንም ማድረግ አልችልም፣ ምለው ነገር የለኝም። ስለዚህ ይሄ ምንድነው በትዕግስትና በትህትና አልቀበለውም የሚለው አይሆንም። በደንብ አድርገን እንቀበለዋለን። እኔ በራሴ ስለምቀበለው ማለት ነው። ከዛ ውጪ አመሰግናለሁ። እሺ ወንድሜ ወሳና እንትን ብሎኛል። በቃ አመሰግናለሁ ወንድም አለም ወሳና። እሺ ይቅርታ ከወሳና ጋር ላውራ ይምራል። እሺ ጨርሱ ደስ እሺ ወሳና ሰላም ብያለሁ። አንዴ አልቀበልም አላልኩም ነበር፣ በስህተት እንዳትረዱኝ። እኔ አልቀበልም አይደለም ያልኩት፣ መጽሐፎቹን እቀበላለሁ። ነገር ግን ለሃይማኖት መከራከሪያ አይቀርቡም ነበር ያልኩት። ስለዚህ ጠይቄ እንድመጣ እድል ስለሰጣችሁኝ ሁላችሁንም አመሰግናለሁ። ደህና ደሩ። በጣም የምትለው ካለ በለውና የኛ ወሳና ጠብቅ ትንሽ። ኦኬ ሳትወጣ የሚነግር ነገር ካለ ወደ ኢምራን ልመልስ። ኢምራን አንዴ ኢምራን ግን ማለት ነው ላስተምር የምትለው ነገር አልተመቸኝም። ማለት አንተ መጽሐፍ ቅዱስን ልታስተምረኝ አትችልም፣ ምክንያቱም አንተ እስልምና ውስጥ ነው ያለው። ስለዚህ እኔ መጽሐፍ ቅዱስ ልታስተምረኝ አትችልም። እኔ አንተን ቁርአን ላስተምርህ እንደማልችለው ማለት ነው። ስላነበብኩ ብቻ ልተረጉም አትችልም። ስለዚህ ላስተምር ምናምን የሚባለው ነገር ከመማር በፊት ከማስተማር መማር ይቅደም። መጀመሪያ አንተ ተማሩና ከዛ በኋላ ታስተምረኛለህ። ከሱ በፊት ለውይይታችሁ እናመሰግናለን። አያህ ቅድም ዘለ ገብተህ መጽሐፉን ክጄዋለሁ፣ መጽሐፉ ለውይይት አይቀርም አልክ። ክጄዋለሁ ሰው ለውይይት አይቀርም ብለህ ተናገርክ። አሁን ግን የገዛው ገና አሳመነህ አላቅም አልክ። ስለዚህ ያብ ቲክቶክ መንደርተኞች የሚናገሩት አትስማቸው። አሁን አንተ ሲባል ሰምቼ ነው አልክ፣ ለውይይት አይቀርብም ሲሉ ሰምቼ ነው አልክ። ስለዚህ የሰው ንግዝህ እንዳመጣ መጽሐፍ ላይ እንዳለው እግዚአብሔር ለከርስኩሙ ነው የሚለው። አዳምጥ፣ ግዕዘኛውም ራሱ እንደ ትርጉም እንኳን እንዳትለይ ማለት ነው። ግዕዘኛው ራሱ ለከርስኩሙ አብ ወልድ መንፈስ ቅዱስ ሆይ የፍጡራን ሁሉ ከርስ ለፈጠረ ለማይመረመር ከርስ አላቸው ይላል እግዚአብሔር። አየህ አይደለ? ከርስ ሆድ ማህፀንም አለው ይላል፣ ጥፍር አለው ይላል፣ ጫማ አለው ይላል። አይተሃል እነዚህም በሙሉ። ስለዚህ ዘለህ መጽሐፉን ከመካድ ይልቅ ማንበብ አለብህ የሚለው አስቀድሞ። ወጥን አታስተምረኝም አንተ መጽሐፉን አታውቀውም አልከኝ። ያ አኺ ይሄ መጽሐፍ ኢምራን እዚህ ጋራ ማለት ቆይ አንዴ አታቋርጥ ማለት ትቀጥላለህ በኋላ። ያ መጽሐፉን ሳታውቅ ትክደዋለህ። ምን እንደሆነ አላወቅኩም መጽሐፉ። እኔ ግን እኮ መጽሐፉን ገልጬ ሙሉ አንብቤ እኮ ምን እንደሆነ ነግሬሃለሁ፣ ሙሉ አሳይቻለሁ። ኢቭን መጽሐፍ ቅዱስንም አታውቀውም አልከኝ። ስለዚህ ልታስተምረኝ አትችልም አልከኝ። ቃል ልግባልህ ያብ እኔ ከአንተ እንዲሁም ከመምህር የተሻለ መጽሐፍ ቅዱስን አውቃለሁ። ይሄ ደግሞ ጉራ ምናምን አይደለም፣ በተግባር አሳይቻለሁ። ምሳሌ አንድ ጠይቅ።
መጽሐፍ ቅዱስ ስንት ክፍል አለው? ኦሪት ነው ብሉይ ነው አዲስ? ሙሉ በአጠቃላይ ኦርቶዶክስ ተዋህዶ ቤተክርስቲያን ኦፊሻል የምትቀበለው መጽሐፍ ስንት ነው? 81 አይደለም። እና አየህ አታውቅም። ስንት ነው? እሺ አታውቅም አልኩህ። ይሄን እሺ ስንት ነው? ጥሩ ጥያቄ። የአዲስ ኪዳን የሥርዓት መጽሐፍ የሚባሉም ደግሞ አሉ። በአጠቃላይ 93 አካባቢ የሚመጣው። እሺ እኛ እንግዲህ 81 ነው የተማርነው። አቆጣጠሩን ስላላወቀው ነው። አንተ አቆጣጠር በፈለክ ቁጥር እንቆጥረዋለን ከፈለክ። እዚህ ጋር አይደለም ሁለት ተቆጠሩ አሉ። እንደዛ ተቆጥሮ ተደርጎ የሚቆጠር አለ። እንደዛ የምቆጥረው ራሱ 90 ነው የሚመጣው። አየህ እሱ እናየዋለን። ችግር የደብተሬን ለአሁን እናየዋለን። አይደለም እኔ እኮ አውቄ ነገርኩህ። አንተ አታውቀውም። የተማርኩት ደብተር አለኝ። እንዴት እንደሚቆጠር እነግርሃለሁ። በቃ ይዘህና አሳየኝ። እኔ ደግሞ እዚሁ 93 አካባቢ እንደመጣ አሳይሃለሁ። እዚህ ከፍቼ ማለት ግን ልጠይቃችሁ ነበረ የገባሁት። በቃ ስለዚህ አሁን አንድ በቃ ተጠይቃለህ። ጥያቄ ስለማትቀበሉ ወይ አንድ ጥያቄ ተቀበል። ቆይ ጥያቄ እቀበላለሁ። በቃ ላንተ እቀበላለሁ። ጥያቄ ችግር የለውም። ሙስሊሞች መልስ አለ፣ አታስብ። ግን አየህ አይደል ያ መጽሐፍ ቅዱስን ስለማታውቀው ልታስተምረን አልችልም አልከኝ። ግን በአንድ ጥያቄ ብቻ ገና በትንሽ ጥያቄ ብቻ ያስኩ በቃ የመጽሐፍ ቅዱስ ብዛትን አታውቀውም አንተ። የአዲስ ኪዳን ሥርዓት መጽሐፍ ያው ይዤን የማወራ በእጅ ይዤን የማወራ በቃ ላይ ብቻ አይደለም። ቁጠራቸው እዚህ ጋር ይፈርዳል። ከፈለክ ያው ሁለት አገር ቁጠር በፈለክ ቁጠረው 90 አካባቢ ነው የሚመጣው። 93 ከዛ ሊጨምር ይችላል። ሲጀመር እንደ ሁለቱ በቃ ምሳሌ መጽሐፈ ግጽና መጽሐፈ ምሳሌ በአንድ ይቆጠራሉ። እናውቃለን እሱ ያ መጽሐፈ ግጹ ስልህ ቆይ አንዴ አስታኪ ይጥራለህ አወኩት ግጹ ስንይርሱ አሁን ሶሪ መጽሐፈ መክብብና ምሳሌ በአንድ ይታያሉ። ግጹ የሥርዓት መጽሐፍ ይቅርታ እኔ ማቀላቀልኩኝ። አይ አይደል ይሄን እናውቃለን። ያ ፖይንቱ እሱ አይደለም። በፈለከ ቁጠረው 90 የሚመጣው የአዲስ ኪዳን የሥርዓት መጽሐፎች አሉ። በቃ 8 ናቸው። በቃ ስለዚህ 90 አትበል። እሺ ልጠይቀኝ። ሲጀመር 8ም አይደለም። እሺ ያላ አልተሳካልህም። 9 ናቸው። እሺ ሌላ ጊዜ 9 ናቸው። እሺ ልጠይቃቸው። እነዚህ ናቸው። ተጠይቃለሁ። ከመጠየቀው በፊት ያጠቃልልኩ ነው ያለሁት። ያ ብዬ አሁን አንተ በቃ ማስተማር ወይም ደግሞ መምህር ሳይሆን ያለብህ በቃ ቁጭ ብለህ በደንብ አጥና። 9 ናቸው የአዲስ ኪዳን የሥርዓት መጽሐፎች። እስክሪንሾት አድርጋችሁ እዚህ ጋር መጽሐፈ ገጹ፣ መጽሐፈ ኪዳን፣ መጽሐፈ ዮሴፍ፣ ቀለሜንጦስ፣ አቡጤስና ግጽ ኪዳን ናቸው። እነዚህ ናቸው። በቃ ለማንኛውም ጥያቄህን አቅርብ። በቃ ይበቃሃል። እሺ አላህ ሁሉም ቦታ ይገኛል ብለህ ታምናለህ? አዎ በእውቀቱ ከሆነ ሁሉም ቦታ ይገኛል። አምላካችን እነኒ ማዕኩም አስማው ሁሉም ቦታ አለ። በእውቀቱ አዎ በእውቀቱ ሁሉ ቦታ አለ። አሁን አንተ ጋርም አለ እኔ ጋርም አለ አይደል? በእውቀቱ አዎ። እሺ መስጊድም አለ አይሰማም? አዎ አምላክ አላህ ሱብሃነሁ ወተዓላ ሁሉን ነገር ያውቃል። በእውቀቱ ሁሉም ቦታ አለ። ኦኬ እሺ ሁሉም ቦታ አለ። ቤቴ ሆኜ በሰግድ ችግር አለው? ችግር የለውም። መስጊድ ሆኜ በሰግድ ችግር አለው? ችግር የለውም፣ ግን ልዩነት አለው። ሰው መስጊድ መሄድ ለምን ያስፈልገኛል? ጨረስክ? ማለት ግዴታ ነው መስጊድ መሄድ? ቤቴ ሆኜ ካገኘሁት ምን ችግር አለው? እሺ በመጀመሪያ ቅድም አንተ ምን ብለኸኝ ካስታወስክ ይሄ መጽሐፍ ስጠይቅህ ይሄ መጽሐፍ ለመጠየቅ መጀመሪያ ክርስቲያን ሆነና ትጠይቀኛለህ ብለሃል። አንተም ቤቴ ልስገድ ወይስ ደግሞ መስጊድ ልስገድ የሚለው ሊያሳስብህ የሚገባው ከሰለምኩ በኋላ ነው እንጂ ገና ጨለማ ላይ ሆነ ክርስትና ላይ ሆነ ወዴት ልስገድ ወይም ደግሞ መስጊድ ልስገድ አይባልም። አንደኛ። ሁለተኛ አንድ ሰው ቤቱም ይሰግዳል መስጊድም ይሰግዳል፣ ግን ልዩነት አለው። ልዩነቱን የመሰለ ምሳሌ ላቅርብልህ እንዲገባ መጀመሪያ ምሳሌ ሶላት አፍضل ሶላት አልመርአ የአንዲት የሴት ልጅ ምርጡ ሶላት በቤቷ የምትሰግደው ሶላት ነው። ሴት ልጅ መስጊድ ሄዳ ከምትሰግድ ቤቷ የምትሰግደው ሶላት ለሷ በላጭ ነው። አያህ ቤቷን የምትሰግደው ቤቷ መስገዷ አጅር አለው። ያዝልኝ በደንብ። እንዲሁም ደግሞ ወንድ ከሆነ እሱ ፈርድ ነው ወይም ደግሞ ፈርድ ኪፋያ ሰው ረሳው ቃሉ ብቻ ግን በጣም ግዴታ የሆነ ነገር ነው። አንድ ሰው አቅሙ ካለው መስጊድ ከጎኑ ካለ መስጊድ ሄዶ መስገድ አለበት። ለምን ጀማዓ ይባል ነገር አለ። አንድ ሰው ለብቻ ሲሰግድ የሚያገኘው አጅር አለ። በጀማዓ ሲሰግድ ደግሞ ምን ይሆናል? አጅሩ ይጨምርለታል። አየህ አይደለ? አጅሩ ምን ይሆንለታል? አምላካችን አጅር ማለት ምንዳ ወይም ደግሞ ይሄ ምንዳ ታውቃለህ? ምንዳ ደግሞ ካላወቅ
የሚያገኘው ደሞዝ ማለት ነው። የሚያገኘው ደሞዝ ይጨምርለታል። አየህ አይደለ? ስለዚህ ቤቱ ከሚጸልይ ምን ያደርጋል? መስጊዱ ይጸልያል። እንዲሁም ደግሞ ከቤቱ መስጊድ ደግሞ ምን ያደርጋል? መካ ያለው መስጂድ አልሐራም ደግሞ መስጂድ አልሐራም እሱ ደግሞ አጅሩ ይጨምራል ከመቶ ሺህ እጥፍ በላይ። አየህ አይደለ? ስለዚህ ሙስሊሞች ቤታችንን ብንሰግድ አምላካችን አጅራችን ይቀበላል፣ መስጊድ ብንሰግድ ይቀበላል። ግን ወንድ ከሆነ ግዴታ መስጊዱ መስገድ እሱ ላይ ይወጅበታል፣ መስገድም አለበት ከቻለና አቅሙ ከፈቀደ። ግን ካልሰገድክ ተቀባይነት ያገኘ የሚባል ነገር በእስልምናችን የለም። አሁን ይሄን ከያዝክልኝ አንተ ቤት ሆነ ትጸልያለህ፣ ታስቀድሳለህ። ለምንድን ነው ታዲያ ቤተክርስቲያን እግዚአብሔር ሁሉ ቦታ ካለ ቤተክርስቲያን ሄደህ ለምንድን ነው የምትጸልየው? ለምን ታስቀድሳለህ? ለምን ቤት አታስቀድስም? ቤት ብቻህን ቆመህ ለምን አትቀድስም? ቤተክርስቲያን ሄደህ መቀደሱ ለምን አስፈለገ? እንደው ግራ ገባችኝ እኮ። ኢምራን አንበሳ ጥሩ ጥያቄ ነው ያመጣሽው። እስካሁን ይሄን ጥያቄ አልጠየቅሽም። ይሄን ሳታውቂ ነው እንትን የምትይው አስተምራለሁ የምትይው። አንደኛ ረስተህ ከሆነ ካህን ነህ፣ ይሄ አገልጋይ። ስለዚህ በሰዓት ካህን አይደለሁም። አገልጋይ ነው ያልከው። ቅድም አገልጋይ ብለሃል። ሰንበት ተማሪ ነኝ እኮ። አገልጋይ ሆነ በስነ ስርዓት ማወስል ልመድብ አልቻልክበትም። ፖለቲካው አልቻልክበትም። ሀቢቢ ቀጥል። ለማንኛውም ይሄንን ሳታውቅ ነው እስካሁን አስተምራለሁ ምናምን ስትል የነበረው። አንተ አሁን ደግሞ ወደዚህ ገባ። በቃ መርፌ ይቀየራል ማለት ነው። መርፌ ይቀየር። የሚገርመኝ ነገር እኮ ይሄ ነው። አስተምሪያቸው መጽሐፍ ይሄንን አትመልስም ነበር። ቆይ አንዴ አጭሁ፣ ሁለታችሁም አጭሁ። ዝም በሉ አንዴ። እየመለስኩ ነው ሀቢቢ፣ ዝም በል አንዴ። እናቴ ትሙት እከካም ነው ኢብራን፣ እከካም የሰው ሻር ሙጣ ነው። አንተሽ ምንም ማታውቅ ከገማ። ኧረ በስመ አብ ተው ወንድማ፣ ይቅርታ ግን ይምራ ጣልቃ በመግባቴ በጣም ይቅርታ ወንድሜ። ማለት የሰንበት ተማሪ ነኝ ስላልከኝ ዲያቆን በሰንበት ትምህርት ቤት መሰለኝ ዲያቆን ግን ይኸውልህ እባክህ አሁን እንግዲህ አምላክን ላሰድበህ ልትወጣ ነው በገዛ እጅ። የእውነት እኔ ላፍርባችሁ ነው። ስለ እውነት ነው የምነግርህ ማለት ነው። ይኸውልህ አሁን የጠየቀው ጥያቄ ትክክለኛ ጥያቄ አይደል። አሁን እግዚአብሔር በሁሉም ቦታ የለም አለ። እኔ የለም መሻል። ይሄ እኮ ጥያቄ እኮ አይጠይቅም ወንድሜ፣ እባክህ በቃ ይኸውልህ እባክህ። እነዚህ ምንድን ነው ግን የምትለው? ያላነሳብህ አንተ እኮ ሲጀመር ኦርቶዶክስ አይደለም ታውቃለህ። ይመች እሺ እኮ አይደለም። ልጁ ምንም ያጠፋው ነገር የለም። የሚጠየቀውን ያወቀውን ነገር ነው የጠየቀው። ይምራን ቀጥል። እኔ ጨርሻለሁ። ይምራን ቀጥል። አንዴ አይ ደግሞ ዝም በለው አንዴ ልመልስ። አንዴ ተመለሳለህ። አዳመጥኩ አይደል? ቆይ ከመመለሰው በፊት እስቲ አንዴ አዳምጥ መጀመሪያ። አንዴ ተባካለ። አንዴ ማለት እኮ ላውራ ማለት ነው አይደለ? እንደሱ ታደብ አደብ ይዘህ አውራ። ያ ጀማ እንደዚህ ናቸው። አይደብ ኮሜንት ላይ አይደብራችሁ። ሞዴሬተሮች አታወሯቸው። እኛ እስከተሳደ ምንም ችግር የለውም። ሲከብዳቸው ሲጨነቁ ወደ ስድብ ነው የሚገቡት። በመቀጠል አንተ ያ ማለት ነው ቢላህ አለይኩም ታዘቡ። መጽሐፍ ቅዱስ ስንት ክፍል እንዳለው ልጅ አያውቅም፣ ግን አገልጋይ ነው። ቤተክርስቲያን አገልጋይ ሆኖ ይሄን መጽሐፍ እንኳን ሳያውቅ መጽሐፍ ቅዱስን ሳያውቅ እኔ አስተማርኩት፣ አገዝኩት፣ አግዤው በኋላ መጥቶ ደግሞ ላይ ፖለቲካ ሊሰራ ይሞክራል። ስለዚህ ወገኔ ፖለቲካ የምሰራ ከሆነ ቅድም አሳይቻለሁ ወንድሜ። ቁጭ አድርጌ የመጽሐፍ ቅዱስን ክፍል እንደማታውቅ ይቅርታ በአፍህ አዳምጥ፣ በአፍህ ይቅርታ እንጠይቅ ነው ያደረኩ። ደግሜ ይቅርታ ላስጠይቅ እችላለሁ። ስለዚህ በስነ ስርዓት አለበለዚያ መርፌ ቀይሬ ያው እንግዲህ እንደተለመደው አምላክህን በደንብ አድርጌ አስተምርሃለሁ። መጽሐፍ ላይ ያለው ማለት ነው። ምሳሌ ከርስ የሚለው አሳይሃለሁ ማለት ነው። እንደዛ ከሚሆንብህ ኢንሻአላህ ጥያቄው ላይ ቆመህ ቀጥል። ያነሳሽ ያልተመለሰልህ መጀመሪያ ለእገዛ አመሰግናለሁ። አታሰብ፣ ችግር የለውም። አንተ ለማገዝ ነው ኢንሻአላህ። በሰፊውም ደግሞ አግዝሃለሁ። እሺ ያልተመለሰልህ እስልምና ላይ እኔ እየመለስኩ ነው። አንዴ እስልምና ላይ መጀመሪያ ተመለሰልህ። እኔ ስመልስልህ እኮ ነው አሁን ጥያቄውን የምሰጥህ። መጀመሪያ እስልምና ላይ ያልተመለሰልህ አለ? ጥያቄ ላይ ይሄ ልጅ ምንድን ነው? እስኪ አዳምጠኝ እኮ። ቆይ አሁን የጠየቀው ልመልስልህና እንዳልመለስክልኝ አንተ ትረዳዋለህ። እኔ ስመልስልህ ነው አንተ እንዳልመልስልኝ አንተ መልስልህ። አንዴ አትከላከል። አሁን እስልምና የጠየቀው አይደል? እስልምና ላይ መጀመሪያ ያልተመለሰልህ ካለ አልተመለሰልኝ በለን እንጨርስ እስልምና ላይ። ከዛ በኋላ ክርስትና ጥያቄ ጠይቃ ተመልሳለህ። የተጠየቀውን ጥያቄ ከሱ በፊት እስልምና ላይ ያልገባህ። እሺ የትኛው ፓርት አልተመለሰልህ? የትኛው ፓርት አልተመለሰልህ? የቱ እንዳልተመለሰልኝ ልንገርህ። እኔ ቤተክርስቲያን የሚሄደው አንድ ክርስቲያን ቤተክርስቲያን የሚሄደው የክርስቶስን ቅዱስ ስጋና ክቡር ደም ለመቀበል ነው። ያ በቤተክርስቲያን ብቻ ነው የሚገኘው፣ በሌላ ቤትም ቦታ አይገኝም። የክርስቶስ ቅዱስ ስጋና
ክቡር ደሙ ማለት ነው። ወንድ ሆኖ ቤቱ ቢሰግድ ምንድነው ችግሩ? መስጊድ የማያስሄድ ነገር ችግሩ ቢኖርበትስ ለምንድን ነው የሚበላለጠው? ሁሉም ቦታ ካለ ይሄ ነው ጥያቄ። ችግር የለውም ብዬ እኮ መልሼ ነበር። እንደው ጆሮ የሆነ ኢንሻአላህ አውሳለሁ። ጆሮ አዳምጠኝ በደምብ እሺ አብዬ። ችግር የለውም ታሞ ከሆነ እንዲሁም ቤቱ ቢሰግድ ሰላቱ ትክክል ነው። ችግር የለውም። አንዴ ቀረብ አድርገህ አዳምጠኝ። አምላክ ምንድን ነው ያለው? ፈአይነማ ትወሉ ፈሰመ ወጅሁላህ፣ በየትም ብትዞሩ የአላህ ፊት እዛ ያለ ብሏል። የትኛውም ሰው ቢሰግድ ችግር የለውም። ነብዩ ሰለላሁ ዐለይሂ ወሰለም ጁኢለት ሊል አርዱ ጠሁረን ወመስጂዳ፣ ምድር በሙሉ አዳምጠኝ፣ ምድር በመላ ለኔ መስገጃ ተደርጋልኛለች ብለዋል። ፈአዩማ ረጁሊን አድረከቱ ሰላቱ ፈልዩሰሊ፣ አንድ ሰው የትኛውም ቦታ ላይ ሆኖ ሶላት ቢያጋጥመው ይስገድ። ቤቱም ቢሆን መኝታ ቤትም ይሆን ኢቭን መንገድ ላይም ቢሆን ይስገድ፣ ችግር የለውም ብለዋል። ስለዚህ በዚህ አንጻር ነው ያለው። ሁለተኛ ደግሞ መስጂድ መሄዱ ግን አጅር አለው። በጀማዓ መሰብሰቡ፣ በጀማዓ ሁሉም ሙስሊሞች በአንድ በመጸለዩ አጅር አለው። በምን አንጻር ነብዩ ሰለላሁ ዐለይሂ ወሰለም ብለዋል? የትኛውም ህዝብ አይሰበሰብም የአላህን ቃል እያወሱ የተማማሩ ከሆነ መላእክት ቢወርድባቸው እንጂ ብለዋል። ስለዚህ መሰብሰቡ ይበልጣል በአንድ መስጊድ መስገዱ ማለት ነው። ይሄን ያስ ቀጥሎ ደግሞ ምናከኝ እኛ እኮ ቤተክርስቲያን የምንሄደው ቅዱስ ቁርባን ለመቀበል ነው አልከኝ። ሲጀመር የክርስቶስ ስጋና ደም ሳይሆን ቅዱስ ቁርባን ነው የሚባለው። ስሙን እንኳን አታውቀውም። ቅዱስ ቁርባን በለው፣ ቁርባን ነው የሚባለው። እሺ ይሄ ደግሞ ሁልጊዜ በየቀኑ አይደለም ያለው። በየቀኑ አይሰጥም። ቅዱስ ቁርባን ካላወቅህ ልንገርህ ብዬ ነው። በየቀኑ አይሰጥም። የሚሰጥበት ጊዜ አለው። ጊዜውን ከፈለክ እናወራበታለን። ሁልጊዜ አይሰጥም። በማይሰጥበት ጊዜ ማታ ማታ ትጸልያለህ። ቤተክርስቲያን ግንብ ላይ ሄደው ያለቅሳሉ ክርስቲያኖቹ። ለምንድን ነው ቤተክርስቲያን ግንብ ላይ ሄዳችሁ የምታለቅሱት? ለምንድን ነው የማርያም ፎቶ ያስቀመጣችሁ የምትሰግዱት? ተመሳሳይ ጥያቄ። ሲቀጥል መስጊድ ላይ የሚባለጣ ብለህናል። መስጊድ አይባልም በመስጊድነት። ሁሉም መስጊድ በመስጊድነት እኩል ነው። ኢላ ሲቀር መስጂድ አልሐራም፣ መስጂድ አልነበዊና መስጂድ አልአቅሳ። መስጂድ አልሐራም መካ ያለው መስጊድ ለምን በለጠ ካክኝ? የመጀመሪያው መስጊድ ነው። ሁለተኛ ደግሞ የገነቡት ነቢያት ናቸው። ሁለተኛ መስጂድ አልነበዊ። መስጂድ አልነበዊ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም የኖሩበት እንዲሁም ደግሞ ከቤቴና ከመንበሬ የጀነት ጨፍ ያሉበት የጀነት ጨፍ የተባለ ረውዳ የተባለበት ቦታ ያለበት እንዲሁም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም የተቀበሩበት የተባረከ መስጊድ ነው። ሶስተኛ ደግሞ መስጂድ አልአቅሳ። መስጂድ አልአቅሳ ደግሞ ሰለሞን ነብዩ ሰለሞን ያላህ ሰላም በሱና የገነባው ነቢያት በሙሉ ሲሰግዱበት የነበረው እንዲሁም ሙስሊሞች ወደ ካዕባ ዙረን ከመስገዳችን በፊት የምንሰግድበት መስጊድ ነው። ስለዚህ ሶስቱ መስጊድ ይከብራል፣ የተከበሩ መስጊድ ናቸው። ለዛ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? እነዛ መስጊድ ላይ መስገድ አጅሩ ከሁሉም ይበልጣል ብለው አስቀመጡ። በዚህ አንጻር ነው ያለው። አየህ ሙስሊሞች ለማስረጃ ቁጭ ቁጭ አድርገን እናስቀምጣለን። አሁን አንተ ጥያቄ መልስልኝ። አንድ ሰው ለምንድን ነው የማርያምን ስዕል አድርጎ የሚጸልየው? ለምንድን ነው ቤተክርስቲያን ግንብ ላይ እየሄደ እሱን እየሳመ የሚጸልየው የሚያለቅስ? እስኪ መልስ ካለ። እሺ በመጀመሪያ የክርስቶስ ስጋና ደም አይባልም ያልከው ቅዱስ ቁርባን የክርስቶስ ስጋና ደም ምንድነው? አንድ ሰው ቅዱስ ቁርባን ምንድነው ብሎ ቢጠይቀኝ ቅዱስ ቁርባን የክርስቶስ ስጋና ደም። ስለዚህ ቅዱስ ቁርባንም አልኩት የክርስቶስ ስጋና ደም አንድ ነው። ሌላው በሁሉም ጊዜ አይሰጥም ያልከኝ፣ አዎ በቅዳሴ ሰዓት ብቻ ነው የሚሰጠው። በቅዳሴ ሰዓት ብቻ ነው የሚዘጋጀው። እሱን አስበህ ከሆነ እንደዛ ነው። በኪዳንና በሰዓታት ላይ የዛን ሰዓት ላይ አይዘጋጅም። አዎ አይዘጋጅም። ሌላ የጠየቀኝ እመቤታችንን ስዕል አድርገን ለምንድን ነው የምንጸልየው? ለምንድን ነው ቤተክርስቲያን ሄደን የምንሳለመው? ይህንን የምናደርገው በእመቤታችን በአማላጅነቷ ስለምናምን የእመቤታችንን ስዕሏን ፊት ለፊት አድርገን እንጸልያለን። ይህ ደግሞ ምንም አይነት ችግር የለውም። ሌላው ደግሞ ቤተክርስቲያንን የምንሳለመው ማድረጉ ለምን አስፈለገ? የማርያም አማላጅነት ሁሉም ቦታ የለም እንዴ? አለ እንጂ። ታዲያ ለምን ደው ስዕሉ የምታደርጉት? ሁሉም ቦታ ካለ አማላጅነቷ ሳታደርጉ ጸልዩ ምን ችግር አለ? አይ እኔ ብታደርጉ ችግር አለው አይደለም ያልኩት። ለምን ባታደርጉ ለምን ታደርጋላችሁ? ለምን ዝም ብላችሁ አትጸልዩ? ባናደርገውም ችግር የለውም። ስለዚህ ቤተክርስቲያን ደግሞ አይ ችግርማ እንደሌለ ነግረኸኛል እኮ። እኔም እኮ ቅድም መስጊድ ማሰግድ ችግር የለውም ግዴታም አይደለም፣ ወይም ደግሞ ለሴት ግዴታ አይደለም ብያለሁ፣ አስቀምጬልሃለሁ። ግን አሁን አንተ ምን አልከኝ? ቆይ አንዴ አዳምጠኝ፣ ቆይ አንዴ እንድንግባባ ማለት ነው። ስትጸልይ አንተ ምሳሌ ይሄ ስዕል አስቀምጣለህ አይደለ?
እሺ አይደለ? እሺ የማርያም ምልጃ ሁሉም ቦታ አለ። ስለዚህ ለምን እንደምታደርገው ለምን በሳታግል ማጸልይ? ሁሉም ቦታ ካለ ምልጃዋ ሳላርግ ብጸልይም ችግር የለውም። ስለዚህ ሳታግ ትጸልያለህ? እኔ እጸልያለሁ። እንግዲህ ምልጃዋ ሁሉም ቦታ አለ ብዬ ስለማምን አርጌም ብጸልይ ሳላርግም ብጸልይ በጣም ጥሩ። ስዕሏን ፊት ለፊት አድርገህ ሳትሰግድ ዝም ብለህ ትጸልያለህ? ስዕሏን ፊት ለፊት አድርገህ ሳትሰግድ አርጌም እጸልያለሁ። ሳላርግ ሳትሰግድ እሰግዳለሁ። ሳትሰግድ ለስዕሏ ግዴታ መስገድ አለብህ? እንግዲህ ለእመቤታችን ለስዕሏ የማይሰግድ ከቆሙበት ቦታ ይጥፋ ይላል። ስለዚህ ግዴታ መስገድ አለብህ ለስዕሏ? እኔ ከበረከቷን ለማግኘት ስለዚህ ስዕሏ ካለ ግዴታ መስገድ አለብህ አይደለ? ስለዚህ ጥያቄ እሱ እንደምትሰግድ ማሰማው ግን ባሰግድ ችግር አለው? ለማርያም ስዕል ባሰግድ እኔ እንግዲህ ያኛው እንትን ስለተባለ መጽሐፉም ዝም በንቀት ባየው ችግር አለው። ድምፅህን ከፍ አድርገህ የሆነ የፈረሰ ድምፅ የሚመስለው ችግር የለም። ድምፅህን ከፍ አድርገህ እንደ ወንድ አውራ። ቤተሰቦቼ ስላረፉ ስለተኙ እንዳሁኑ ደግሞ አረፈ ይባላል። ተኙ ነው የሚባለው። እሺ እኮ የማርያም አያረፍም አትሞቱ የሚል ትርጓሜ ያለው ብዬ ነው። እሺ የማርያም ፊት ለፊት አድርገህ ሳትሰግድ መጸለይ ትችላለህ? አልችልም። አመሰግናለሁ። እግዚአብሔር ሁሉም ቦታ ካለ አንዴ አዳምጠኝ አንዴ። እግዚአብሔር ሁሉም ቦታ ካለ ማርያም ሁሉም ቦታ ካለች ስዕሏን አድርጎ መስገዱ ለምን አስፈለገ? ደግሞ ለስዕሏ ካልሰግድ ትሞታለህ፣ ከክርስትና ትወጣለህ፣ ትገደላለህ። እንደዛ አላልኩም። በቃ ይበቃል። ለማንኛውም ይበቃል። ያብይ ግን አየህ በአንተም አለ የሚለውን ነው። እኛ ጋር መተጠያቂ ስጠይቅ በአንተም ያለውን ይጥፋ እኮ ነው እኮ አሁን መላእክቶች ይረግሙታል። ቅዱስ ቁርባን አላገኝም ቤተክርስቲያን ብቀር እናንተ እኔ ስለ ቅዱስ ቁርባን አላወራም ነገር የለም እያልኩ ነው። አይ እኔ ስለ ቅዱስ ቁርባን አላወራም ቢለስተው ከሆነ አላዳመከኝም። በቃ ያ እስካሁን አልሰማም። ዝም ብለህ በመታወራው ታhazናለህ። አዘንኩብህ እኮ ቅዱስ ቁርባን አይባልም። ማነው ስጋና ደም አይባልም። ቅዱስ ቁርባን ነው የሚባለው። አልጠየኩም። ስለ ቅዱስ ቁርባን ጠይቄያለሁ። እኔ ብለሃል አላልክም? እንደዛ ስለ ቅዱስ ቁርባን ጠይቄሃለሁ። የተሳሳትከውን ያረምኩልህ ከዝም ያልከው አላልኩም። ጭራሽ አያነሳም። አንተ የክርስቶስ ስጋና ደም ስትል ስሙ ቅዱስ ቁርባን ዝም በል ወላሂ አያነሳም። ላርምህ በቃ የመርሳ ችግር በደንብ አዳምጠኝ። አስወጣችሁኝ። ላርምህ እኔ እኔም አንተ ያላልኩትን ነገር